እሺ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንዲሁም ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እርሱ ስለ አመፀኞች ሞተ። እርሱ በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በመንፈስም ሄዶ በወህኒ ቤት ለነበሩ ነፍሳት ሰበከላቸው። እነዚህ በወህኒ የነበሩት ነፍሳት ቀድሞ በኖህ ዘመን መርከብ ሲሰራ እግዚአብሔር በትዕግስት ይጠብቃቸው የነበሩ እንቢተኞች ናቸው። በውሃ የዳኑት ጥቂት ይኸውም 8 ሰዎች ነበሩ። ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናችኋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹህ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካይነት ነው። እርሱም ወደ ሰማይ ወጥቶ በእግዚአብሔር ቀኝ አለ። መላእክትና ስልጣናት ኃይላትም ተገዝተውለታል ይላል። እንጸልያለን አብረን የእግዚአብሔርን ቃል እግዚአብሔር መንፈስ ቅዱስ እርሱ እንዲገልጥልን፣ እንዲፈታልን፣ እንዲያስረዳን እንጸልያለን። ቃሉ መንፈስና ሕይወት አለበትና እና መንፈስ የሆነውን ሕይወት የሆነውን ይህንን ቃሉን እግዚአብሔር በዚህ ማለዳ ለኔና ለናንተ እንዲያበራልን አሜን። ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ መጣለሁ። አምላክ ነህና ስለሚገባህ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ ገባለሁ። አምላክ ነህና ስለሚገባህ አንተን አመልክሃለሁ፣ አንተን አመልክሃለሁ፣ አንተን አመልክሃለሁ፣ አንተን አመልክሃለሁ። እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? በብዙ ምስጋና እገባለሁ ፊትህ እገባለሁ፣ በብዙ ዝማሬ እገባለሁ፣ ደስ አሰኝሃለሁ። በብዙ ምስጋና እገባለሁ ፊትህ እገባለሁ፣ በብዙ ዝማሬ እገባለሁ፣ ደስ አሰኝሃለሁ። አንተን አመልክሃለሁ፣ አንተን አመልክሃለሁ፣ አንተን አከብርሃለሁ፣ አንተን አከብርሃለሁ። እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? በብዙ ምስጋና እገባለሁ ፊትህ እገባለሁ፣ በብዙ ዝማሬ እገባለሁ፣ ደስ አሰኝሃለሁ። በብዙ ዝማሬ እገባለሁ ፊትህ እገባለሁ፣ በብዙ ዝማሬ እገባለሁ፣ ደስ አሰኝሃለሁ። ሃሌሉያ ሃሌሉያ። ማክራዲያ ጋባ ሳክላዲያ ጋባ ታናማያስ ሬና ቦራ ባሳ ፕላዳ ባያ እንዳባ ታናማጋያስ
ኤሪያቦ ሳፓራባታና ማያንዶ ሼከረቢያስ ራባሃካታ ዳባያንዶ ሴሮቦስ አክላዳጋባታና ማያስ ኤኬዲዮስ አክሮኖሞስ ማባባያስ ኤክላዶስ አክላዳጋባታና ማያንዶ ሜሪያባስ ሃሌሉያ። እግዚአብሔር ሆይ ወደፊትህ በምስጋና እንቀርባለን። እግዚአብሔር አባት መረበጌሮባሳ ፓራዳባያንዶ ሼከረበዲያ ባያስ ሬነበረበረበረበስ ኤክላዶስ አክሮዳጋባታና ማንዶ ራባያ ቦያስ አክላዳጋባታና ማንዶ ሴረበረበስ ኤክላዶስ አክላና ማንዳ ሼከዲያባስ ኤራባዶባያስ መንፈስ ቅዱስ እናመሰግንሃለን፣ እናከብርሃለን። ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን። ኦ የዘላለም አምላክ እግዚአብሔር ሆይ የሰበሰብከን ልትባርከን በዚህ ስፍራ ላይ እግዚአብሔር ሆይ ያስቀመጥከን ስምህ ይባረክ። ጌታ ሆይ በምስጋና በፊትህ አለንና እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። እግዚአብሔር አባት ሆይ ቃልህን ክፈትልን። እግዚአብሔር ሆይ ቃል ደጆች ይከፈቱ፣ ቃል ይፈታ። እግዚአብሔር አባት ቃልህ በብዙ መገለጥ በብዙ መረዳት ወደኛ እንዲመጣ እግዚአብሔር እንድትረዳን በኢየሱስ ስም እንለምንሃለን። የምንሰማው ቃል ሕይወት እንዲሆንልን፣ እንዲበዛልን፣ እንዲትረፈረፍልን እግዚአብሔር አባት ከኛ እንዲያልፍ ለብዙዎች እንዲደርስ እግዚአብሔር አባት ልባችንን ክፈትልን። ኦ እግዚአብሔር ሆይ ኦ አምላክ ሆይ እናመሰግንሃለን። መንፈስ ቅዱስ ሆይ እግዚአብሔር አባት ቃሉን በሚሰሙት ላይ ሁሉ እግዚአብሔር አባት ሆይ ከመንፈስህ ይወርድ ዘንድ ከመንፈስ ይፈስ ዘንድ በኢየሱስ ስም ጸልያለሁ። ኦራባሳ ክላዳጋባታና ማጋያስ ኤንዶ ቦራባሳ ክላዳጋባታና ማያስ መንፈስ ቅዱስ እናመሰግንሃለን፣ እናከብርሃለን። ሃሌሉያ። እግዚአብሔር ይባረክ። ዛሬ አብረን የእግዚአብሔርን ቃል ከዚህ ክፍል ተነስተን አብረን ነው የምናጠናው። ባለፈው ጊዜ ትዝ ይላችሁ እንደሆነ ምናልባት ካረሳችሁት የዕብራውያን ቆሮንቶስ ላይ ያለውን ሐሳብ ይዘን ግን ከዕብራውያን ተነስተን ወደዛ ሐሳብ ልመለስና ዕብራውያን 6 ላይ ያለውን መሰረት አድርገን ያየው ነው። እንደዚህ ይላል፣ ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያውን ትምህርት ተን ወደ ብስለት እንሂድ፣ ከሞተ ሥራ ንስሐ ስለ መግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል። እንዲሁም ስለ ጥምቀቶች እጆችን ስለ መጫን ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስርት። እግዚአብሔር ይፈቅድ ይህን እናደርጋለን ብሎ ያለውን ሐሳብ ይዘን እዚህ ቦታ ላይ መሰረታዊ ትምህርቶች የክርስትና መሰረታዊ ትምህርቶች ምንድናቸው የሚሉትን ነገሮች ተመለከትንና ከዚህ ውስጥ ከሞተ ሥራ ንስሐ ስለ መግባትና በእግዚአብሔር ስለማመን የሚለውን ሐሳብ አየን። በክርስትና ሕይወት ውስጥ መሰረት አለ፣ አምድ አለ፣ መደምደሚያ አለ የሚለውንም ሐሳብ አብረን አየን። በዛ ዘመን የነበሩ ህንጻዎች የሚገነቡበትን ምሳሌ በማድረግ ሐዋርያው ጳውሎስ በአማኙ ውስጥ ስለሚገነባው መንፈሳዊ ማንነት በቆሮንቶስ መልእክቱ ላይ ያለውን ሐሳብም አብረን አያይዘን ተመለከትንና ይሄንን ሐሳብ አየን ማለት ነው። ከሞተ ሥራ ንስሐ ስለመግባትና በእግዚአብሔር ማመን የሚለውን ሐሳብ። አሁን ሌላው ካንዱ ከመሰረቱ አንዱ ደግሞ ከሆነው አንዱ ጥምቀት ነው። ጥምቀት እና ጥምቀቶች ነው የሚለው። እንደውም እዚህ ቦታ ላይ የሚናገረው እንዲሁም ስለ ጥምቀቶች እጆችንም ስለ መጫን ነው የሚለው። እግዚአብሔር ቢፈቅድ ዛሬ ስለ ጥምቀቶች እናያለን እና ጌታ ቢፈቅድ የሚቀጥለው ሳምንት ደግሞ እጆችን ስለ መጫን የሚለውን ሐሳብ እናያለን። እና በህይወታችን ውስጥ በክርስትና ህይወታችን ውስጥ ሊኖሩ የሚገቡ መሰረታዊ ነገሮች ናቸው።
ሰው ንስሐ ገብቶ አምኖ ከዛ በኋላ ይጠመቃል። መሰረታዊ ነገር ስለሆነ ነው። እና ግን በሰው ህይወት ውስጥ እነዚህ መረዳቶች ግን በትክክል መቀመጥ ስፍራና ቦታ መያዝ አለባቸው። መሰረት ናቸው። እና መረዳቱ ሰው ሊኖረው ያስፈልጋል። እና ይሄንን ሐሳብ ነው ጊዜን ለመቆጠብ ቅድም ወደ ተነሳሁበት ወደ ጴጥሮስ መልእክት ልምጣ። አንደኛ ጴጥሮስ ምዕራፍ 3 ምክንያቱም ሐዋርያው ጳውሎስ ይሄንን ሐሳብ በጣም በሚገርም ሁኔታ እዚህ ቦታ ላይ አንስቶት ሲናገረው በደንብ አድርጎ ሲያንሸራሽረው እንመለከታለን። እንዲሁም ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እርሱ ስለ አመፀኞች ሞተ። እርሱ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በመንፈስም ሄዶ በወህኒ ቤት ለነበሩ ነፍሳት ሰበከላቸው። እነዚህ በወህኒ ቤት የነበሩት ነፍሳት ቀድሞ በኖህ ዘመን መርከብ ሲሰራ እግዚአብሔርን በትዕግስት ይጠብቃቸው የነበሩ እንቢተኞች ናቸው። በውሃ የዳኑት ጥቂት ይኸውም 8 ሰዎች ነበሩ። ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናችኋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹህ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካኝነት ነው ብሎ ይላል። በመጀመሪያ የዚህን ክፍል ሐሳብ እንመልከት። ወደ ጥምቀት የሚለው ሐሳብ ዘልቄ ከመግባቴ በፊት ይህንን ክፍል ሐሳብ እንመልከት። የዚህ ክፍል ሐሳብ ምንድን ነው? የዚህ ክፍል አሁን እዚህ ጋር ቀንጭበን ያወጣ ነው ምዕራፍ 3 ላይ ያለውን ሐሳብ ነው ያወጣ ነው። ግን ይሄ አንደኛ ጴጥሮስ ራሱ መልእክቱ ሐሳቡ ምንድነው ብላችሁ ብትሉኝ በጣም በትልቅ ፈተና ውስጥ ያሉ ክርስቲያኖች፣ በመከራ ውስጥ የሚያልፉ ክርስቲያኖች አሉ። እነሱን ለማበረታታት የተጻፈ ነው የጴጥሮስ መልእክት። እና እዚህ ቦታ ላይ ሲነሳ የሚናገረው አንድ ነገር እያነጻጸረ ነው የሚናገረው ምንድነው? እንዲሁም ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እርሱ ስለ አመፀኞች ሞተ። እርሱ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብሎ ይልና ከዛ በኋላ በመንፈስ ሄዶ በወህኒ ቤት ለነበሩ ነፍሳት ሰበከላቸው ብሎ ይላል። ከዛ ወደ ኖህ ታሪክ ውስጥ ይመጣል። እንዴት አድርጌ እንደማቀርበው ይሄንን ሐሳብ ባላውቅም ግን እግዚአብሔር እንደረዳኝ ሐሳቡን በደንብ አድርጌ ለማስቀመጥ ሞክራለሁ። የጴጥሮስ እንግዲህ ዋናው የጴጥሮስ በዚህ ቦታ ላይ ያለው መልእክት ሐሳብን እንድናገኝ ነው የኔም ጥረት። ከዛ በኋላ ወደ ጥምቀቱ ሐሳብ እንሄዳለን። አሁን እዚህ ቦታ ላይ የሚናገረው ሐሳብ ከኖህ ዘመን ጋር ተያይዞ ነው የቀረበው። ከኖህ ዘመን ጋር ተያይዞ ነው የቀረበው። ኖህ በዘመኑ መርከብ ይሰራ ነበር እግዚአብሔር አዞት እና ያንን መርከብ በሚሰራበት ጊዜ በኋላ ላይ ሐሳቡን ዲቴል መጣበታለሁ። እግዚአብሔር ኖህን ሲያገኘው እድሜው ወደ 500 ዓመት ገደማ ነበረ። በኋላ መርከቡን ሰርቶ ጨረሰ ብሎ ሲለን መጽሐፍ ቅዱስ ዘፍጥረት ምዕራፍ 6 ምዕራፍ 7 ምዕራፍ 8 ላይ ነው ይሄንን ሐሳብ የምናገኘው። ወደ 600 ዓመት ሆኖታል። እንዴ አስቡት፣ የጥፋት ውሃ እስከመጣበት ጊዜ ድረስ ምናልባት 1-2 ወር ከ17 ቀን ጨምሩበት 600 ዓመት ከ2 ወር ከ17 ቀን እድሜ ላይ ነበር የጥፋት ውሃ በመጣበት ጊዜ። ግን ምዕራፍ 5 መጨረሻው ላይ ኖህ እድሜው 500 ዓመት እንደነበረ ከዛ በኋላ ምዕራፍ 6 ላይ ስንገባ ጻድቅ ሆኖ የተገኘ በዛ ዘመን አንድ እሱ እንደነበረ ይነግረናል። እና እሱ በሚሰራበት ዘመን እንግዲህ እንበል በዛ እድሜ አካባቢ 500 ዓመት መጀመሪያው አካባቢ ላይ እግዚአብሔር ትእዛዙ ሰጥቶት መርከቡን እንዲሰራ መስራት ጀመረ ብለን ብንል
በዛን ጊዜ እሱ መርከቡን እንግዲህ አላቀም እንግዲህ 600 ወደ 100 ዓመት ገደማ ፈጀ አላውቅም እንግዲህ በትክክል ግን የራሴን ግምት ነው የምናገረው በ500 እና በ600 ዓመት ገደማ ውስጥ ነው መርከቧ ተሰርታ ያለቀችው እና በነዛ ጊዜያቶች ግን መርከብ በሚሰራበት ጊዜ ሰዎች አብረውት በመድር ላይ ይኖር ነበር እሱም እንደሌሎቹ እንደማናቸውም ሰዎች በመድር ላይ ነው የነበረው እና በሚሰራበት ጊዜ ያዩታል ሰዎች በእርግጠኝነት ምንድነው ይሄ ሰውዬ የሚሰራው ምንድነው የሚያደርገው እንግዲህ ራሴን ግምት ነው የምናገረው ምክንያቱም ልናስብ ግድ ነው መጽሐፉ ላይ ከተጻፈው ባሻገር ሐሳቡን ለማግኘት እንደዚህ ብለን ማሰብም ግድ ስለሆነ ነው ማለት ነው ስለዚህ ምንድነው የሚሰራው ብለው ሰዎች ተገርመውም ተናደውም ወይም ደግሞ በተለያየ አስተሳሰብ ብዙ ሊሉት የሚችሉት ነገር እንደሚኖር መገመት ቀላል ነው እኔና እናንተ እዚህ አካባቢ ላይ የሆነ ነገር እዚህ ዛሬ እንኳን እዚህ ቦታ ላይ ተሰብስበው ምንድነው የሚያደርጉት እዚህ ቤት ውስጥ የሚሰበሰቡ ሰዎች የሚሉ ሰዎች አይጠፉም አይደል በዚህ ዘመን እና ይሄ ቤት ምንድን ይሆን ብለው የሚሉ ይኖራሉ እና እንደው እዚህ ግቢ ውስጥ እኔና እናንተ መርከብ ብንሰራ ብንጀምር ሰዎች ሊሉት የሚሉትን ማለት መገመት አያቀተንም እንግዲህ በዛ ዘመን ሊባል የሚችለውንም ልንገምት የምንችለውም እንደዚህ ሊሆን ይችላል ስለዚህ ሰዎች የተለያየ ሐሳቦችን ይሉት ነበረ ብዬ ገምታለሁ ግን ኖህ ዝም ብሎ አይደለም የሚሰራው ዝም ብሎ ተነስቶ የሆነ መርከብ ድርጅት ለመክፈት ስለፈለገ አስቦ የሚሰራው ነገር አይደለም ነገር ግን እግዚአብሔር ራእይ ሰጥቶት እግዚአብሔር መልእክት ሰጥቶት እግዚአብሔር ትእዛዝ ሰጥቶት ስራ ብሎ ከምን እንደሚሰራ እንዴት እንደሚሰራ ዲቴል በደንብ ዝርዝር ተሰጥቶት ነው እየሰራ ያለው ስለዚህ ዝም ብሎ ተራ ነገር አይደለም ሰማያዊ መለኮታዊ የሆነ ነገር ነው እየሰራ ያለው ግን መርከብ ነው በትክክል እየሰራ ያለው ግን ሰዎች ግን ያንን መልእክት አላገኙትም ብዙዎች ሰዎች አላገኙትም ያንን መልእክት ምናልባት በየላለው ያ እሱ እየሰራ ባለበት እሱ የሱ ህይወትም ሆነ እሱ የሚሰራውም ነገር የሚናገር መልእክት ነበረው በዛ ዘመን ለነበሩ ሰዎች ብዬ አስባለሁ ገምታለሁ ምክንያቱም ባዩ ጊዜ ጥያቄ የሚፈጥርባቸው እንዲሆን እግዚአብሔርም የሚፈልገው ይመስለኛል ያንን ጥያቄ አንስተው ምንድነው ምናም ብለው ወደ ሆነ እውነት ውስጥ እንዲደርሱ ማለት ነው አንዳንድ ጊዜ በህይወታችን የሚሆኑ ነገሮች አሉ አንዳንድ ጥያቄ የሚሆኑብን ምንድነው ይሄ የሚቀጣጠለው እሳት ብሎ ሙሴ ወደዛ ጋር ሲሄድ አይደለ እግዚአብሔርን ያገኘው ወደ ቁጥቋጦ አይደለ ልክ እንደዛ እገምታለሁ ምንድነው ይሄ ብለው ጥያቄ እንዲያነሱና ሰዎች ውስጥ ጥያቄ ተፈጥሮ ሰዎች ወደ እውነት እንዲመጡ አስቦ እግዚአብሔር ረጅም ዓመት እንዲሰራ ያደረገበትን ፐርፐዝ ምናልባት እንደዛ ዓላማ ነበረው ብዬ አስባለሁ ብቻ ለማንኛውም ምንድነው የሚያሳየን እዚህ ቦታ ላይ የሆኑ ሰዎችን ያሳየናል ይነግረናል ኖህ በሚሰራበት ጊዜ እምቢተኞች ሰዎች የማይታዘዙ ሰዎች አመፀኞች ሰዎች እንደነበሩ ጴጥሮስ ይነግረናል ይሄንንም ያው እዚህ ቦታ ላይ ሁላችንም እንዳነበብነው እነዚህ በወይኒ የነበሩት ነፍሳት ቀድሞ በኖህ ዘመን መርከብ ሲሰራ እግዚአብሔር በትዕግስት ይጠብቃቸው የነበሩ እምቢተኞች ናቸው ብሎ ይለናል ስለዚህ እነዚህ ሰዎች በኖህ ዘመን እሱ መርከብ እየሰራ ያለ እግዚአብሔር ምን የሚላቸው የነበሩ ነው የሚለን ይጠብቃቸው የነበሩ በትዕግስት ይጠብቃቸው የነበሩ ምን ማለት ነው ለምንድነው እግዚአብሔር በትዕግስት የሚጠብቃቸው እግዚአብሔር ከነገ ዛሬ ምን ይላሉ ወደ መታዘዝ ይመጣሉ ከነገ ዛሬ ምን ይላሉ እምቢተኝነታቸውን ትተው አመፀኝነታቸውን ትተው ወደ ምን ቅን በጎ ነገር ልብ ይዘው ወደ እግዚአብሔር ሐሳብ ይመጣሉ የሚጠብቃቸው ምንድነው ወደሱ ፈቃድ ወደሱ ሐሳብ ሰዎች እንዲመጡ ነው እግዚአብሔር የሚፈልገው የነበረው በዛ ጴጥሮስ ይሄንንም ሐሳብ ይናገራል የእግዚአብሔር ፈቃድ ምን አይነት ነገር እንደሆነ ይናገራል እና እንደዚህ የጠበቃቸው ሰዎች ነበሩ እነዚህ ሰዎች በዛ ዘመን ውስጥ እንግዲህ በኖህ ዘመን የነበሩ እነዚህ ሰዎች እምቢተኞች አመፀኞች የማይታዘዙ ቅድም ብዬ እንዳልኩት እንደዚህ አይነት ሰዎች ነበሩ
በዚህም ዘመን ወንጌል ሲሰበክ ወይም ደግሞ የእግዚአብሔር ፈቃድ የሆነ ሐሳብ ሲነገር የማይሰሙ የማይታዘዙ ለዛ ነገር አመፀኞችና እንቢተኞች የሆኑ ሰዎች እንዳሉ በዛም ዘመን ኖህ መርከብ ሲሰራ እንቢተኞች አመፀኞች የማይታዘዙ ሰዎች ነበሩ። ሰው ለሕግ የማይታዘዝ ከሆነ ሰው ለትእዛዝ የማይገዛ ከሆነ ምንድነው የሚሆነው? እጣው ፈንታው ምንድነው የሚሆነው? ለሕግ የማይገዛ ሰው አመፀኛ ሰው እንቢተኛ ሰው እጣ ፈንታው የሚሆነው እስር ቤት ወይም ወህኒ ቤት ነው አይደለም? ስለዚህ አሁን እዚህ ቦታ ላይ የሚለንም ምንድነው? እነዚህ ሰዎች እንቢተኞች ናቸው። በመንፈስ ሄዶ በወህኒ ቤት ለነበሩ ነፍሳት ሰበከላቸው። እነዚህ በወህኒ የነበሩት ነፍሳት ቀድሞ በኖህ ዘመን መርከብ ሲሰራ እግዚአብሔር በትዕግስት ይጠብቃቸው የነበሩ ናቸው ነው የሚል። እነዚህ ሰዎች አሁን በወህኒ ነው ያሉት። በወህኒ ግን የገቡበት ምክንያት ምንድነው ብለን ካልን እዚሁ ሐሳብ ላይ ስንመለከተው እንቢተኞች አመፀኞች። ወህኒ ቤት ውስጥ ሰው እስር ቤት ውስጥ ዝም ብሎ አይገባም። የሚገባው ማረሚያ ቤት ውስጥ የሚገባው ለሕግ ማይገዛና ማይታዘዝ ለቀረበለት ነገር ወይም ደግሞ አግባብ ላለው ነገር ህገወጥ የሆነ ነገር የሚያደርግ ከሆነ እስር ቤት ውስጥ ይቀመጣል። በስር ቁጥጥር ስር ይውላል ማለት ነው አይደል? በሕግ ቁጥጥር ስር ይውላል። አሁን ተመልከቱ፣ እስረኛ ያደረጋቸው አለመታዘዛቸው፣ እንቢተኝነታቸው፣ አመፀኝነታቸው ነው። ግን ዋናው ትልቁ ነገር ምንድን ነበረ? በዛን ጊዜ እንቢተኛ የሆኑት ለምን አይነት ነገር ነው እንቢተኛ የሆኑት እነዚህ ሰዎች? ይሄንን ሐሳብ ለማግኘት ሐዋርያው ጳውሎስ ይሄንን የአንደኛ ጴጥሮስን መልእክቱን እንደ ዋናው መሰረታዊ ነጥቡ ምንድነው ብላችሁ ብትሉኝ የዚህ አንደኛ ጴጥሮስ መልእክት ዋናው ሐሳብ ምንድነው መሰላችሁ? መልካም አድርጎ መከራ ስለመቀበል። መልካም አድርጎ መከራ ስለመቀበል። በዛ ዘመን የነበረውን ነገር ይህንን መልካም አድርጎ መከራ ስለመቀበል የሚለውን ሐሳብ ለማብራራት ወደ ኋላ ስንመለስ እዚህ ምዕራፍ 3 ላይ ሐዋርያው ጴጥሮስ በቁጥር 10 ላይ እንደዚህ የሚል ቃል አስቀምጧል። ስለዚህ ሕይወትን የሚወድ መልካም ቀኖችን ሊያይ የሚፈልግ ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። መልካም አድርጎ መከራን ስለመቀበል ነው ብያቸዋለሁ። ዋናው ትልቁ ሐሳብ እነዚህ ሰዎች መልካም አያረጉም ነበር፣ በጎ ነገር አያረጉም ነበር። በጎ ነገር ስለማያረጉ እስር ቤት ውስጥ ተጥለዋል። መከራ ደርሶባቸዋል። ብዙ ነገር ሆኖባቸዋል። ግን ምን ይላል መጽሐፍ ቅዱስ? መልካም ቀኖችን ሊያይ የሚፈልግ ምላሱን ከክፉ ምን ይበል ነው የሚለው? ከንፈሮቹንም ተንኮል ከመናገር ይከልክል ብሎ ይላል። ምን ሆኖባቸዋል እነዚህ ሰዎች? መልካምን ነገር ይለማመዱ ስላልነበር፣ በጎ ነገር ማድረግ ይለማመዱ ስላልነበረ ጨልሞባቸዋል። አሁን ክፉ ጊዜ መጥቶባቸዋል። እነዚህ ሰዎች ኖህ መርከብ በሚሰራበት ዘመን የነበሩ ሰዎች ናቸው። አሁን ጴጥሮስ በዚህ በመልእክቱ ላይ ተደራሽ ለሆኑ ሰዎች የሚጽፍላቸው ክርስቶስ መልካምን አድርጎ ምን ብሏል ነው የሚለው? መከራ ተቀብሏል። ስለዚህ እናንተም መልካም እያደረጋችሁ መከራ ብትቀበሉ በእግዚአብሔር ዘንድ ምስጋና፣ ውዳሴ፣ ክብር ይጠብቃችኋል። ስለዚህ አይዟችሁ እያለ ነው ጴጥሮስ በዚህ መልእክት ውስጥ ኢንከሬጅ የሚያደርጋቸው። ምክንያቱም ይሄንን ምዕራፍ 1 ላይ ጴጥሮስ ምዕራፍ 1 ላይ ሲጀምር ምን ይላል? ከቁጥር 5 ጀምሮ እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካይነት በእግዚአብሔር ኃይል ተጠብቃችኋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉ እንኳን በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም
ጠፊ ከሆነ ወርቅ ይልቅ እጅግ የከበረ እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናና ክብርና ውዳሴ እንዲያስገኝላችሁ ነው ብሎ ይላል። በሌላ ቦታ ላይ ደግሞ በዚሁ በምዕራፍ 3 ላይ ቁጥር 17 ላይ የእግዚአብሔር ፈቃድ እንዲህ ከሆነ ክፉ ሰርቶ መከራ ከመቀበል ይልቅ መልካም አድርጎ መከራ መቀበል ይሻላል ይላል። ከዛ ምዕራፍ 4 ላይ ስትሄዱ ደግሞ ቁጥር 12 ላይ ወዳጆች ሆይ እንደ እሳት የሚፈትን ብርቱ መከራ በመቀበላችሁ እንግዳ ነገር እንደደረሰባችሁ በመቁጠር አትደነቁ። ነገር ግን ክብሩ በሚገለጥበት ጊዜ ደስታችሁ ታላቅ እንዲሆን የክርስቶስ መከራ ተካፋዮች በመሆናችሁ ደስ ይበላችሁ። ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የሆነው የእግዚአብሔር መንፈስ በእናንተ ላይ ስለሚያርፍ ብፁዕ ናችሁ። ከእናንተ ማንም መከራን የሚቀበል ቢኖር ነፍሰ ገዳይ ወይም ሌባ ወይም ወንጀለኛ ወይም በሰው ነገር ጣልቃ ገቢ ሆኖ መከራን አይቀበል። ክርስቲያን በመሆኑ መከራ ቢደርስበት ግን ስለዚህም ስም እግዚአብሔርን ያመስግን እንጂ አይፈር። አሁን የዚህ በአጠቃላይ የአንደኛ ጴጥሮስ መልእክት አጠቃላይ ዋናው ፖይንቱ መልካምን በማድረግ መከራን መቀበል ነው። ግን መልካም ሳታደርጉ ግን ክፉ ነገር እያደረጋችሁ አመፀኞች እየሆናችሁ እምቢተኞች እየሆናችሁ የማትታዘዙ እየሆናችሁ መከራ ቢደርስባችሁ ግን ምን ዋጋ አለው? ምን ዋጋ አለው? ምን ዋጋ አለው? በኖህ ዘመን የነበሩ ሰዎች መልካም ስብከት ምን የተሰበከላችሁ ብላችሁ ብትሉኝ በዚህ አውድ መሰረት መልካምን አድርጉ፣ መልካምን አድርጋችሁ መከራን ተቀበሉ እየተባሉ ይሰበኩ ነበር። ወይም ደግሞ በህይወታቸው መልካም አድርጉ። እንግዲህ ይሄ ሐሳብ የሚነግረን ይሄንን ነው። እዚህ ላይ ያለ እኔ ወደ ሌላ ነገር ሳላወጣው እዚህ በዚህ ባውዱ መሰረት መልካምን ነገር አድርጉ እየተባሉ ነበር ይሰበኩ የነበሩት ማለት። መልካምን ነገር አድርጉ። አንድ ቀን ምን ይመጣል? ጨለማ ከባድ ጊዜ ይመጣል። ስለዚህ አሁን መልካም ብታደርጉ በዛ በጨለማው በከባዱ ጊዜ እግዚአብሔር ከናንተ ጋር ሆኖ ለምስጋና ለውዳሴ ለክብር ያበቃችኋል። ይሄን ሁሉ ፈተና ታልፉትና አንድ ቀን ምን ይሆንላችኋል? ትንሳኤ ይሆንላችኋል። ግን ሰዎች ይሄንን አልሰሙት፣ አልታዘዙ፣ ልባቸውን አደነደኑ፣ እምቢተኞች ነበሩ። ለዚህ ነው የመዝሙረ ዳዊትን ሐሳብ ወስዶ ሕይወትን የሚወድ መልካም ቀኖችን ሊያይ የሚፈልግ ምላሱን ከክፉ ከንፈሮቹም ተንኮል ከመናገር ይከልከል፣ ከክፉ ይራቅ፣ መልካምን ያድርግ፣ ሰላምን ይፈልግ ይከተላትም። ምክንያቱም የጌታ ዓይኖች ጻድቃንን ይመለከታሉና ጆሮቹም ጸሎታቸውን ለመስማት የተከፈቱ ናቸውና የጌታ ፊት ግን በክፉ አድራጊዎች ላይ ነው። አያችሁ፣ እነዚህ ሰዎች ይሄ ሁሉ ቢነገራቸው ይሄ ሁሉ ቢባላቸው ምን አላሉ? እምቢተኞች ነበሩ። እምቢተኞች ነበሩ። እና ምን መጣ? ከዛ በኋላ የጥፋት ውሃ መጣ። የጥፋት ውሃ መጣ። መርከቡን እየሰራ መልካም አድርጉ እየተባሉ ይነገራቸው ነበር። በጎ ነገር አድርጉ። ምክንያቱም መልካምን ቀን ማየት ትፈልጋላችሁ። መልካምን ቀን ማየት የምትፈልጉ ከሆነ ዛሬ በህይወት ልምምዳችሁ ውስጥ በጎ ነገርን ማድረግ፣ መልካምን ነገር ማድረግ። አታሳዝኑ እግዚአብሔርን፣ አታሳዝኑ ሰውን። በቅንነት ተመላለሱ። ኢየሱስ ክርስቶስ እኮ መከራ የተቀበለው ክፉ ነገር ስላደረገ አይደለም። ጥፋት አጥፎ እንደ በርባን ሰው ገሎ ብዙ ወንጀል ፈጽሞ አይደለም። ምን አድርጎ ነው እሱ በመስቀል ላይ የተሰቀለው? መልካም አድርጎ። ስለዚህ አሁን ጴጥሮስ የሚለው ለቅዱሳኖቹ የሚመክራቸው ምንድነው? አርጉ መልካም። ትክክል ነው። መከራው ይመጣል፣ ትሰቃያላችሁ፣ ብዙ ነገር ያልፋል። ግን ምን አለው? ትንሳኤ አለው። እንደ ጨለማ አይቀርም። እንደ ተሰቃያችሁ አያበቃም። ክርስቶስ እኮ በመስቀል ላይ ተሰቃይቶ ሞቶ ተቀብሮ ተነስቷል። አዲስ ህይወት አለው። አዲስ ምዕራፍ ተከፍቶለታል። ነገር ግን ክፉ እያደረጋችሁ በየዕለት ተግባራችሁ ላይ ክፉ እርኩስ ነገር እያደረጋችሁ
በአመጽ ህይወት ውስጥ እየተመላለሳችሁ መከራ ቢመጣ ግን ያጠፋችኋል፣ አተርፉም ነው። ምክንያቱም እግዚአብሔር ለእንደዚህ አይነቱ ምን የለውም፣ ምህረት የለውም። እግዚአብሔርም ዝም ነው የሚለው። ነገር ግን እዚህ ጋር እንደሚነግረን በግጥሙ ላይ በዚህ መዝሙሩ ላይ እንደተጻፈ የጌታ ፊት ግን በክፉ አድራጊዎች ላይ ነው ይላል። ወደ ጻድቃንስ ግን ጆሮቹም ጻድቃንን ይመለከታልና ጆሮቹም ጸሎታቸውን ለመስማት የተከፈቱ ናቸው። በመከራው ሰዓት ድረስልን እያልን ብንጮህ፣ ጌታ ሆይ እያልን ብንጮህ ይሰማናልም ያየናልም ይደርስልናልም። ሜሴጁ ይሄ በኖህ ዘመን የነበሩ ሰዎች ኖህን ጻድቅ ያሰኘው ምንድነው ብላችሁ ብትሉኝ መልካም ሲያደርግ ነው የኖረው። ህይወቱ በሙሉ መልካም ነገር ሲያደርግ ነው የነበረው። በዛ ዘመን ከነበሩት ይለናል አይደል? እንሂድ አሁን ወደ ዘፍጥረት ምዕራፍ ሐሳብ እንሂድ። እዛ ነው በጣም በሰፊው ምን ቆየውና አሁን ስለ ጥፋቷ ከመናገሬ በፊት ጴጥሮስ የጥፋቱን ውሃ ከምን ጋር አገናኝቶት ነው የሚናገረው? ከምን ጋር አገናኝቶት ነው ሐሳቡን? እሱንም ደገም አድርጌ ተናግሬ ልለፍ። እናንተ ዘፍጥረት ላይ ቀጥሉ። ዘፍጥረት እስከ ጴጥሮስ መምጣት በጣም ረጅም አውቶቡስ ትራንስፖርት ምናምን ይጠይቃል እና እንዳትደክሙ ያውላችሁ ውሃ ሲል ነው የቆየው። አሁን ጴጥሮስ እዚህ ቦታ ላይ በውሃ ምንድነው የሚለን? እነዚህ በወይን የነበሩት ነፍሳት ቀድሞ በኖህ ዘመን መርከብ ሲሰራ እግዚአብሔር በትዕግስት ይጠብቃቸው የነበሩ እምቢተኞች ናቸው። በውሃ የዳኑት ጥቂት ይኸውም 8 ሰዎች ብቻ ነበሩ። በውሃ የዳኑት። ከዛ ምን ይለናል? ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናችኋል። አሁን ይሄ ውሃ ምን ሆኖ? የጥምቀት ምሳሌ ሆኖ ምን ያደርጋችኋል? ያድናችኋል። ይሄ ውሃ ምንድን ነበረ በኖህ ዘመን? የጥፋት ነው። ግን አሁን ምን ሆኗል? በጥምቀት የሚያድናችሁ ሆኗል። ስለዚህ ውሃው ያድናልም፣ ውሃው አዘ ሴም ታይም ምን ያደርጋልም? ያጠፋልም። ይሄን ያዙልኝ፣ እመጣበታለሁ በኋላ። እና ግን ውሃው ከምን ጋር ተመለሰ? ውሃው አሁን የጥምቀት ምሳሌ ሆኖ ያድናችኋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹህ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ ነው። ውሃው እዚህ ቦታ ላይ ደግሞ በሌላ መልኩ የቀረበው በምንድን ነው? ውስጥ ነው። ውስጠኛው ነገር ጋር ነው ግንኙነቱ። ውሃው ከሕሊና ጋር ነው የተገናኘው። አሁን የጥምቀት ምሳሌ ሆኖ ያድናችኋል። ይህም የሰውነትን እድፍ ውሃው ሰውነት ላይ እንደዚህ ያፈሳችሁት፣ ሰውነታችሁ ላይ ያፈሳችሁት ውሃው ሰውነታችን ላይ ሲፈስ ምንድን ነው የሚያደርገው? ቆሻሻ ምናምኑን ያስወግዳል አይደል? አሁን ግን እሱ የሚለንን እሱ አይደለም። ውሃው የቱ ጋር ነው የሚለን? ሕሊና ጋር ነው የሚለን። ስለዚህ አሁን የውጪ ሳይሆን የውስጥ ጉዳይ ላይ ነው። ውሃው የማዳን አቅሙና ኃይሉ ውስጠኛው ጉዳይ ላይ ነው እንጂ ውጨኛው ጉዳይ ላይ አይደለም። ይሄንንም ያዙልኝ። ውሃው ያጠፋል፣ ያድናል። ውሃው የማዳን ስራው ነገሩ ያለው ውስጠኛው ሕሊና ጋር ነው ያለው። እሺ፣ በእግዚአብሔር ፊት የሚቀርብ መማፀኛ ነው። ሌላው መማፀኛም ነው የሚለን ምላሽ ወይም ይለዋል በሌላ አማርኛ። የሚያድናችሁ በኢየሱስ ክርስቶስ ትንሣኤ አማካኝነት ነው። አሁን ውሃውን ከምን ጋር? ከጥምቀት ጋር አገናኘው። ጥምቀቱ ከምን ጋር የተገናኘ ነው? ደግሞ ከትንሣኤ ጋር የተገናኘ ነው። ይሄንንም ያዙ። እነዚህ 3 ፖይንት ከያዛችሁልኝ
ስለ ኖህ ስንነጋገር በቃ በጣም እንግባባለን ማለት ነው። እንሂድ ወደዛ። ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። ምዕራፍ 6 የእግዚአብሔርም ወንዶች ልጆች የሰዎችን ሴቶች ልጆች ውብ ሆነው አዩአቸው፣ በመካከላቸውም የመረጧቸውን አገቡ። እግዚአብሔር ሰው ሟች ስለሆነ መንፈሴ እያዘነ ከእርሱ ጋር ለዘላለም አይኖርም፣ ዕድሜው 120 ዓመት ይሆናል አለ። የእግዚአብሔር ልጆች የሰዎች ሴቶች ልጆች ተገናኝተው ልጆች በወለዱ ጊዜም ሆነ ከዚያም በኋላ ኔፍሊም የተባሉ ሰዎች በምድር ላይ ነበሩ። እነርሱም በጥንቱ ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። እግዚአብሔር አምላክ የሰው አመጽ በምድር ላይ የበዛና የልቡም ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። የዛ ዘመን ሰው እንደዚህ ነው። ይኸው ተመልከቱ በደንብ አድርጋችሁ። ቅድም ያነሳነው ፖይንት ጴጥሮስ የሚነግረን እነዚህ እምቢተኞች ብሎ የሚላቸው እግዚአብሔር አምላክ የሰው አመጽ በምድር ላይ የበዛና የልቡም ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ። ስለዚህም እግዚአብሔር የፈጠርሁትን የሰው ዘር ከምድር ገጽ አጠፋለሁ፣ ከሰው እስከ እንስሳ በምድር ላይ ከሚሳብ ፍጡራን እስከ ሰማይ ወፎች አጠፋለሁ፣ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ዘንድ ሞገስን አገኘ። የኖህ ታሪክ እንደሚከተለው ነው። ኖህ በዘመኑ ከነበሩት ሰዎች ሁሉ ይልቅ ጻድቅና ከበደል የራቀ ሰው ነበር። አካሄዱንም ከእግዚአብሔር ጋር አደረገ። ኖህም ሴም፣ ካሜን፣ ያፌትን የሚባሉ ሶስት ወንዶች ልጆች ነበሩት። ምድር በእግዚአብሔር ፊት በክፉ ስራ ረከሰች፣ በአመፅም ተሞላች። እግዚአብሔር ምድርን ምን ያህል በክፉ ስራ እንደረከሰች አየ። እነሆ ሰው ሁሉ አካሄዱን አበላሽቶ ነበርና፣ ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ ነው፣ ምድር በሰው አመፅ ስለተሞላች። በእርግጥ ሰውንም ምድርንም አጠፋለሁ። አንተ ግን በጎፈር እንጨት መርከብ ስራ፣ ለመርከቡም ክፍሎች አበጅለት፣ ውስጧን ውጭዋንም በቅጥርና ለብጠው እያለ ይቀጥላል። እንግዲህ አሁን ይህን ሁሉ አልዘረዝርላችሁም ስለምታውቁት የኖህን ታሪክ ማለት ነው። ዋናው እኔ ወደምፈልገው ጥምቀት ብለን ወደ ተነሳንበት ሐሳብ እንግባ። ይሄ ዘመን እንደምንመለከተው በጣም ከባድ ዘመን ነው። እግዚአብሔር ሰውን በመፍጠሩ ምን ያለበት ዘመን ነው? የተጸጸተበት እኮ ዘመን ነው። በጣም አይገርማችሁ? እስቲ ስለ እስራኤል እግዚአብሔር የሚናገረውን ትዝ ይላችሁ ነው። እስራኤል እኮ እግዚአብሔርን በጣም አሳዝኖታል አይደል? አይሁድ እግዚአብሔርን እጅግ አድርገው አሳዝነውታል። እግዚአብሔር በአይሁድ ተጸጽቶ በቃ እነሱን መምረጡን ተጸጽቶ እግዚአብሔር ከዚህ በኋላ ወይዱ ወደዚያ ምናምን ብሎ አላለም እኮ አይደል? አይገርምም? ግን ምን አይነት ዘመን ነው የኖህ ዘመን ብላችሁ ብትሉኝ እግዚአብሔር ተጸጽቶ ምድር ሊያጠፋ የተነሳበት ዘመን ነው። የተፈጠረውን ፍጥረት በሙሉ ሊያጠፋ የተነሳበት ጊዜ። ቆይ በጣም እኮ እስራኤልም እጅግ ብዙ ጊዜ በድለውታል፣ አሳዝነውታል። ግን እንደዛም ሆኖ የሮሜ መጽሐፍ የሚነግረን ምንድነው? እግዚአብሔር እነሱን በመምረጡ ከነሱ ጋር ኪዳን በመግባቱ እግዚአብሔር ከነሱ ጋር በቃ ብዙ በማለቱ እንደው ተጸጽቶ እነሱን ከምድረ ገጽ አጠፋለሁ ብሎ አላለ። ግን በዛ ዘመን ግን እግዚአብሔር ምን አይነት ውሳኔ ወስኗል? በምድር ላይ የፈጠረውን ፍጥረት ሁሉ ሊያጠፋ ወስኗል። ምን ሆኖ? ተጸጽቶ፣ በመፍጠሩ ተጸጽቶ። እንትኑ ላሳያችሁ እኮ ነው ጥልቀቱን። የእግዚአብሔር ያዘነ ሰው እግዚአብሔርን ያሳዘነበትን ጥልቀት፣ ምን አይነት እርኩስ ዘመን፣ ምን አይነት ጠማማ ዘመን፣ ምን አይነት የመጨረሻ 8ኛው ሺህ ዘመን እንደነበረ የሚያሳይ ነው። የመጨረሻ የለውም፣ ቃላት መግለጫ የሌለው። እሺ መለነገሩ ከኛ ዘመን ጋር እናነጻጽረው ብንል አላቅም። ግን እኛ እኮ አሁን ቀስተ ደመና ስለቆመልን እንጂ ከኛ ዘመን ጋር ቢወዳደር ምናልባት ከዛም የከፋ ሊሆን ይችላል። የኛ ዘመን ደግሞ ምንም ጥርጥር የለው የከፋ ነው የሚሆን አይደለም? አዎ እድሜ ለቀስተ ደመና እሺ እድሜ ለክርስቶስ እንበል። ያው አይደል? የምህረት አምላክ እግዚአብሔር በእውነት ያው ምልክቱ ስለሆነ ማለት ነው። ቀስቴን በደመና ላይ አደርጋለሁ እግዚአብሔር አለ። ስለዚህ ያንን ሁሉ ጊዜ ባየን ጊዜ የእግዚአብሔር ምህረት ነው የምናስበው አይደል?
ይሄኛውን ቀስተ ደመና ይሁን እኛ የምናየው ነው ሌላ ይሁን አላቅም፣ ግን መጽሐፍ ቅዱስ ቀስተ ደመና ብሎ ይላልና ቀስቴን በደመና ላይ አረጋለሁና ሁሉ ጊዜ ምን አረጋለሁ? የጥፋት ውሃን አላመጣም ምህረት አድርጌያለሁ ነው የሚለው አይደለም? መጽሐፍ ቅዱስ እንደዛ ነው የሚለው። ኤኒዌይ ግን ዘመኑ ምን ያህል አስከፊ ዘመን እንደነበር ግን በዛ ህዝብ መካከል በዛ ትውልድ መካከል አንድ ሰው ግን ተገኘ። አንድ ሰው ጻድቅ ሰው ተገኘ። አካሄዱን ከእግዚአብሔር ጋር ያደረገ ሰው። በእውነት በጣም ይገርማል እኮ እግዚአብሔር ይርዳል። ከእኔና ከእናንተ የተነሳ አካሄዳችንን ከእግዚአብሔር ጋር ከማድረጋችን የተነሳ እግዚአብሔር ብዙ ነገሮችን በዚህ ዓለም ላይ ሊያደርግ ከሚያስባቸው ነገሮች ሁሉ ሊቆጠብ እንደሚችል ታውቃላችሁ። በእውነት እግዚአብሔር ከሰው ካንተ የተነሳ ምድር የተረገመች ትሁን ብሎ አለው አዳምን አይደል? እንደገና ግን ከሰው ደግሞ የተነሳ እኮ ነው አይደለም እንዴ? እንደገና እግዚአብሔር በምህረቱ ምድርን ሁሉ ያሰበው እግዚአብሔር አይደል? ሰውን ሁሉ ያሰበው፣ ፍጥረትን ሁሉ ያሰበው። ከአንዱ አዳም የተነሳ ምድር ተረገመች፣ ከአንዱ ክርስቶስ ሰው ስጋ ከለበሰው ከክርስቶስ የተነሳ ደግሞ ምድር ሰውም ታሰበ። ስለዚህ እግዚአብሔር በዚህ ዘመን አካሄዳችንን ብናሳምር ከኛ የተነሳ እግዚአብሔር ምን ሊያደርግ ይችላል? ብዙ ነገር ሊያደርግ ይችላል። ብዙ ጥፋት ሊመጣበት የነበረን ነገር፣ ብዙ ውድቀት ሊመጣበት የነበረን ነገር፣ ብዙ የሚበለሻሽ ነገር ሊመጣበት የነበረን ነገር እግዚአብሔር ምን ሊያደርግ ይችላል? አው ሊቀይር ይችላል። የእግዚአብሔር ሕዝብ ሊራራ ይችላል። የእግዚአብሔር ልብ ሊራራና ሊያደርግ ካለበት ነገር ሊቆጠብ ይችላልና ማለት ነው። ስለዚህ ዘመኑ በጣም ከባድ ዘመን ነበር እና ስለዚህ ኖህን ምን አለው? እግዚአብሔር ኖህን ምን አለው? መርከብ ስራ ብሎ እዚህ ጋር ዲቴል ነው የሚሰጠው። ከምን እንደሚሰራ፣ እንዴት እንደሚሰራ፣ ርዝመቱ፣ ቁመቱ ምናምን ሁሉን ነገር እና ቅድም እንዳልኳችሁ ሙሴ ማለት ኖህ እንግዲህ 5 ላይ እንደምናየው 500 ዓመት ነው ብቻ እስከ 600ኛው ዓመቱ ድረስ ምን አደረገ? መርከብ ሰራ። አሁን የሚያስደንቀኝና የሚያስገርመኝ ነገር አንዱ ነገር ኖህ እዛው ዓለም ውስጥ ሆኖ ነው ያንን መርከብ የሰራው። ውጪ ወደ ሌላ ተለይቶ ምን ብሎ አይደለም። እዛው ውስጥ ሆኖ ግን መርከቡን ሰራ። ሰዎች እያዩት ብድነ ይሉታል ወይም ሌላም ይሉታል፣ ግን ያ ሁሉ የሆነ መርከቡን ሰራ። ስለዚህ ኖህ በዛ ማህበረሰብ ፖለቲካ ውስጥ፣ በዛ ማህበረሰብ ኢኮኖሚ ውስጥ፣ በዛ ማህበረሰብ ማናቸውም አይነት ነገር ውስጥ ካልቸር ውስጥ ምን ውስጥ አብሮ ነበር። ግን በዛ ህብረተሰብ ውስጥ አካሄዱን ከእግዚአብሔር ጋር አድርጎ ነበር የሚለው። ምንም ፖለቲካው ተጽዕኖ የሚፈጥር ቢሆን፣ ምንም ማህበራዊ ህይወቱ ተጽዕኖ ፈጣሪ ቢሆንም፣ ምንም ሃይማኖቱ ተጽዕኖ ፈጣሪ ቢሆንም፣ ምንም ያለው የኢኮኖሚ ስርዓት ተጽዕኖ ፈጣሪ ቢሆንም ኖህ ግን አካሄዱን ከማን ጋር አድርጎ ነበር? ከእግዚአብሔር ጋር አድርጎ ነበር። ዛሬም በዚህ ዘመን ይኸውላችሁ ወንድሞቼና እህቶቼ ተጽዕኖ ኃይለኛ ነው፣ የታወቀ አይደል? ግን ምንም ተጽዕኖ ኃይለኛ ቢሆን አካሄዳችንን ከእግዚአብሔር ጋር ካደረግን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከቤተ ክርስቲያን ጋር ይሆናል። እግዚአብሔር የሚፈልገው ይሄንን ነው። በእንደዚህ አይነት ከባድ ሁኔታ ልክ ነው። ቅድም ምሳሌ እኮ የክርስቶስ ምሳሌ የተሰጠን ክርስቶስ መልካም አደረገ፣ መልካም አድርጎ ነው መከራን የተቀበለው እና ይሄን ምሳሌ ተከተሉ ነው እና ኖህ በዘመኑ የሚገርም ነው። ይሄንን ምሳሌ ነው እሱም ተከትሎ የኖረው። መልካም ነገር ነው የሚያደርግ የነበረው የሚመላለስበት። ስለዚህ አሁን በዛ ህብረተሰብ ውስጥ ሆኖ መርከቡን ሰራ። መርከቡ ተሰራ፣ ተጠናቀቀ፣ አለቀ። ስለዚህ አሁን ምኑ ነው የቀረው? የተባለው እግዚአብሔር ያለው የጥፋት ውሃ ነው አሁን የቀረው። ስለዚህ እሱም ደረሰ። ያው ይሄንን ሐሳብ እያለፈን ስንሄድ እናገኘዋለን። ምዕራፍ 7 ላይ ስንሄድ የጥፋት ውሃ በምድር ላይ በወረደ ጊዜ ቁጥር 6 ላይ ኖህ የ600 ዓመት ሰው ነበር። ኖህና ወንዶች ልጆቹ ሚስቱና የልጆቹ ሚስቶች ከጥፋት ውሃ ለመትረፍ ወደ መርከቧ ምን አሉ? ገቡ። ሲገቡ እነሱ ብቻቸውን አይደለም፣ ንጹህ ከሆኑትና ንጹህ ካልሆኑት እንስሳት ከወፎችና በምድር ላይ ከሚሳቡ ፍጥራን ሁሉ ጥንድ ተባዕትና እንስት ሆነው ወደ ኖህ መጡ። እግዚአብሔር ኖህን ባዘዘው መሰረት ወደ መርከቧ ገቡ። ከ7 ቀንም በኋላ የጥፋት ውሃ በምድር ላይ መጣ ይላል። ኖህ በተወለደ በ600ኛው ዓመት በሁለተኛው ወር ከወሩም በ17ኛው ቀን በዚያ ቀን የታላቁ ጥልቅ ምንጮች በሙሉ ተነደሉ፣ የሰማይ መስኮቶች ተከፈቱ። 40 ቀንና 40 ሌሊት በምድር ላይ ዝናብ ምን ሆነ? ዘነበ።
በዚያን ዕለት ኖህንና ልጆቹን ሴም ካሜን ያፌትን እንዲሁም ሚስቱን ሶስቱም ልጆቹን ሚስቶች ወደ መርከቡ ገቡ። 8ቱ ሰዎች የሚባሉት እነዚህ ናቸው። ከዱር እንስሳት ከየወገኑ ከቤት እንስሳት ከየወገኑ በምድር ላይ ከሚሳቡ ፍጥረታት ከየወገኖቹ ከፎዎቹም ከየወገኖቻቸው ክንፍ ያላቸውም ሁሉ አብረዋቸው ገቡ። የሕይወት እስትንፋስ ያለባቸው ፍጥረታት በሙሉ ጥንድ እየሆኑ ወደ ኖህ በመምጣት መርከቧ ውስጥ ገቡ። ከሕያዋንም ፍጥረታት ሁሉ እግዚአብሔር ኖህን ባዘዘው መሰረት ተባዕትና እንስት እየሆኑ ገቡ። ከዚያም እግዚአብሔር ከውጪ ዘጋበት። የጥፋት ውሃም ለ40 ቀናት ያለማቋረጥ በምድር ላይ ዘነበ። ውሃው እየጨመረ በሄደ መጠን መርከቧን ከምድር ወደ ላይ አነሳት። እስቲ መርከቧን ከምድር ወደ ላይ አነሳት በሉ። ማን ያነሳት? አይደለም፣ ውሃው ነው ያነሳት። ውሃው ነው ያነሳት። ቅድም ብያችኋለሁ። ውሃው ነው ያነሳት። እግዚአብሔር መርከቡን ነው ዘጋው። እነሱ ገቡ፣ እሱ ዘጋው። አሁን በደንብ አድርጋችሁ ያዙልኝ። ይሄን ሁሉ ነገር የሚያደርገው ኖህ በምንድን ነው? ኖህ ይሄን ሁሉ ቆይ እስቲ ተመልከቱ። ምንድነው? በምን እምነት? እስቲ አይሮፕላኑ ስትገቡ እንዴት ብላችሁ ነው? በር ገዛችሁ፣ ትኬት ቆረጣችሁ፣ አይሮፕላኑ ውስጥ ገባችሁ። ከዛ ሆስተሶቹ በሩን ምን ያደርጉታል? ይዘጉታል አይደለ? ከዛስ በኋላ ምን መሆን ይጀምራል? ምንድነው የሚያስነሳው አይሮፕላኑን ከምድር ላይ? ውሃ እንዳትልኝ ብቻ ሞተሩ ወይ አየሩ አይደለ የሚያስነሳው? እሱ ነው። ሞተሩ ይነሳል። ከዛ ያው ከግራቪቲ መላቀቅ የሚችሉበት የአውሮፕላን ውስጥ የተሰራ ነገር ስላለ በዛ አማካኝነት ያ ነገር ያነሳዋል አይሮፕላኑ አይደለ? አሁን እዚህ ቦታ ላይ መርከቡ ውስጥ እስኪገቡ ድረስ እምነታቸው ነው የረዳቸው። እምነታቸው ሌላ ምንም ነገር አይደለም። ምክንያቱም በዕብራውያን 11 ላይ ስትሄዱ ኖህ በእምነት ከቀረቡትና በእምነታቸው እግዚአብሔር ካስደሰቱ ሰዎች ከቀረቡት ሰዎች መካከል አንዱ ነው። ስለዚህ ኖህ ምንድነው ብላችሁ መርከብ እንዲሰራ የረዳው ምንድነው ብላችሁ እግዚአብሔር ማመኑ። መርከብ ውስጥ እንዲገባ የረዳው ምንድነው ብላችሁ እግዚአብሔር ማመኑ። ከማን ጋር ነው የሚገባው መርከብ ውስጥ? እንደዚህ አይነት ላይፍ ኖሮ አያውቅም። አዲስ ላይፍ ነው። ባይዘው ይወቁ። መርከብ ውስጥ ያለው ላይፍ አዲስ ላይፍ ነው። ሁለት የተለያየ ዓለም ነው አሁን ያለው። መርከብ ውስጥ ያለውና ከመርከብ ውስጥ ውጪ ያለው ላይፍ ኮምፕሊትሊ የተለያየ ነው። መርከብ ውስጥ ያለው ላይፍ በእግዚአብሔር ትእዛዝ የተሰራ የህይወት ስርዓት ነው። እግዚአብሔር ነው እንዲህ ብሎ እነዚህ ብቻ ናቸው ብሎ ያንን የህይወት ስርዓት የመሰረተው እግዚአብሔር ነው። አዲስ የህይወት ስርዓት ነው። ከመርከብ ውጪ ግን ያለው የህይወት ስርዓት ዓለማዊ የህይወት ስርዓት ነው ያለው። በምድር ላይ ሰዎች የሰሩት ሰውም ሰይጣንም ተባብረው የሰሩት የህይወት ስርዓት ነው። እግዚአብሔር የተጸየፈው የህይወት ስርዓት ነው እዛ ውስጥ ያለው። መርከብ ውስጥ ያለው ግን እግዚአብሔር ምን ያለው ነው? የመረጠው፣ የፈለገው፣ የተደሰተበት የእግዚአብሔር ፈቃድ የሆነ የህይወት ስርዓት ነው መርከብ ውስጥ ያለው። ምንም ጅብም ይኑር እባብም ይኑር ሌላም ይኑር ምንም ይኑር ብቻ እዛ ያለውን ስርዓት እግዚአብሔር ምን ያለው ነው? የባረከው፣ የመረጠው፣ የቀደሰው እግዚአብሔር እሱ ራሱ ደግሞ አብሮ ያለበት የህይወት ስርዓት ነው። ስለዚህ ልዩነት አለ። እዛው ዓለም ውስጥ አዲስ የህይወት ስርዓት ተፈጥሯል። በመርከቡ ውስጥ ያሉ ሰዎች እዛ ውስጥ ሆነው ሌላ አይነት ላይፍ ነው ኢንጆይ እያደረጉ ያሉት። ከመርከቡ ውስጥ ያሉ ውጪ ያሉ ሰዎች ደግሞ ሌላ አይነት የህይወት ስርዓት ነው እየኖሩ ያሉት። ልዩነት ተፈጠረ እዛው ምድር ላይ እያሉ። በኖህና ከኖህ ውጪ ያለው ህብረተሰብ የህይወት ስርዓት አዲስ የህይወት ስርዓት ተፈጠረ። ስለዚህ አሁን እዚህ የትኛው የህይወት ስርዓት ውስጥ መገኘታችን ነው አሁን ጥያቄ። የትኛው የህይወት ስርዓት ውስጥ ነው ያለው? በዓለም ውስጥ ነው የምትኖረው፣ ግን በምን አይነት የህይወት ስርዓት ነው እየኖርክ ያለው? እግዚአብሔር ባቆመው ባዋቀረው የህይወት ስርዓት ውስጥ ነው ወይንስ እቺ ዓለም ወይም ይህ ዓለም በተባለው የህይወት ስርዓት በተዋቀረው ውስጥ ነው ያለ ነው? እንግዲህ አንድ ሜሴጅ አለ። ሜሴጁ ምንድነው? በየትኛው ውስጥ ነው ያለው? የመዳን ነገር የተወሰነው በየትኛው የህይወት ስርዓት ውስጥ ነው ያለው? የትኛውን አምነህ ነው በየትኛው የህይወት ስርዓት ውስጥ የተገኘው? ምኑን አምነህ ነው? ዓለማዊ ህይወትንና ስጋዊ ህይወትን መርጬ ከሆነ የምንኖረው አደጋ ውስጥ ነን። ነገር ግን እግዚአብሔር ያዋቀረው የህይወት ስርዓት ውስጥ ከሆነን ግን ደህንነት ውስጥ ነን። ደህንነታችን ጋራንቲ አለው። ምክንያቱም ምን ሊመጣ ነው? የጥፋት ውሃ ሊመጣ ነው። አይ ቲንክ ሜሴጁ በዚህም ዘመን ላለ ነው። በዚህም ዘመን ምንድነው? ምን አይነት የህይወት ስርዓት ውስጥ ነን ያለን?
ምን አይነት የህይወት ስርዓት ውስጥ ነን ያለ? ምርጫው እኛው ጋር ነው ያለ። ኖህ መርጦ ነው የገባው መርከብ ውስጥ። እግዚአብሔርን መርጦ ነው የተከተለው። እግዚአብሔርን ወዶ ነው የተከተለው። ማንንም አስገድዶት አይደለም። እግዚአብሔር ደግሞ ወደንና ፈቅደን የምንከተለው ከሆነ ለሚወዱት እግዚአብሔር ያዘጋጀው ነገር አለ ሁሉ ጊዜ። ስለዚህ ለኖህ በእግዚአብሔር ስለተወደደ እግዚአብሔር ወዳዘጋጀለት ክብር ውስጥ ገባ። ኖህ ወደ እግዚአብሔር ወዳዘጋጀለት ጋራንቲ ወዳለው ሲሸር ወደ ሆነ የህይወት ስርዓት ውስጥ ተሻገረ እግዚአብሔርን በማመኑ። ነገር ግን ከዛ ውጪ ያሉት በሙሉ ጋራንቲ የላቸውም። እኔ ልንገራችሁ ዛሬ ምናልባት ወደዚህ ጉባኤ ላይ በድንገት የሚሆን በተለያየ መልኩ ወደዚህ የመጣችሁ ምንም ጋራንቲ የለ። ከእግዚአብሔር ስርዓት የህይወት ስርዓት ውጪ የምንኖረው ህይወት በሙሉ ጋራንቲ የለው፣ ደህንነት የለው። ስለዚህ ኖህ መርከብ ውስጥ ገባ። አዲስ የህይወት ልምምድ ውስጥ ነው። እንደዚህ አይነት የህይወት ልምምድ አይቶት አያውቅም። አሁን የሚለየው የጥፋት ውሃ መዝነብ ጀመረ፣ መውረድ ጀመረ፣ ተነደለ ነው የሚለው። ሰማያት ተከፈቱ፣ ከታችም ከላይም ብቻ ሁሉ ውሃ አለ የሚባልበት ቦታ ያሉት እንትኖች በሙሉ ተነደሉ፣ ተከፈቱ። ኦይ አስከፊና ከባድ ነገር። እኔና እናንተ ውቅያኖስ አይተን ማዕበል መጣ ብለን እንጨነቃለን። ግን በዛ ዘመን የሆነውን ፊልምም ሊሰራው አይችልም። በፊልምም ሊገለጽ የማይችል ነው። በፊልምም ሊገለጽ የማይችል ከባድ 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 የሆነ በዚህ ምድር ላይ እንደዛ አይነት የጥፋት ውሃ አልነበረምም። እንደዛ አይነት ታይቶም ተሰምቶም አይታወቅም። መጀመሪያ ጊዜ ነው በዚህ ዓለም ላይ ይሆን። እነ ኖህ ያሉባት መርከብም አይቀርላትም እኮ ይሄ የሚነደለው ዝናብና ውሃና ዝናብ ልበለው ዝናብም አይደለም። ይሄ ዝናብ እኮ አትሊስት ይወርዳል። ከዛ በኋላ ሰው ሮጦ ምን ብሎም ያመልጥበታል በዝናብ ውስጥ። ይሄኛው እኮ ምን ልበላችሁ እዚህ ጋር ቆሜ ነው አሁን ትልቅ በርሜል አምጥቼ በዚህ ጋር ስታልፉ ላያችሁ ላይ በለቀው ምን ሊጥላችሁ እንደሚችል ታውቃላችሁ? ሊጥላችሁ ይችላል። ውሃው ሊጥላችሁ ይችላል። ምክንያቱም ከውሃው ብዛትና ከውሃው ክብደት ከሚወርደው ውሃ ክብደት የተነሳ ሊጥላችሁ ይችላል፣ ሊገላችሁም ይችላል። እና ስለዚህ በምድር ላይ እንደዛ ነው። ተነደለ ነው የሚለው፣ ተከፈተ። እና እንዴት ሆኖ እንትን እያለ ሊወጣ እንደሚችል አስቡ። ውሃው እንዴት ሆኖ ሊወጣ እንደሚችል እና ያ በወደ ምድር ላይ ሲመጣ 40 ቀን ቀንና ሌሊት ነው ይሄ የተነደለው ውሃ ሲወርድ የነበር። አንድ ልዩነት መጣ። ምንድነው ልዩነቱ? ውሃው መርከቧን ከዚህ ዓለም የህይወት ስርዓት ምን አደረጋት? አላቀቃት። እንደዚህ ነው የሚለን። አሁን እኮ ምንድነው የሚለው እዚህ ጋር ቃሉ? በምድር ላይ ዘነበ፣ ውሃው እየጨመረ በሄደ መጠን መርከቧን ከምድር ወደ ላይ ምን አደረጋት? አነሳት። ሌሎች ሰዎችስ ታች ከመርከቡ ውጪ ያሉት ሰዎች የት ናቸው ያሉት? እዛው መሬቱ ላይ ነው ያሉት። ግን እነሱን አላነሳቸውም ውሃው። እነሱ ምን እያደረጋቸው ነው? እነሱን ደግሞ ምን እያደረጋቸው ነው? እያጠፋቸው፣ እየገደላቸው። at the same time ደግሞ ምን አይነት ነው እዚህ ጋር የምንመለከተው? እዚህ ይሄኛውን የህይወት ስርዓት ውስጥ ያሉትን ሰዎች ምን እያደረጋቸው ነው? እያነሳቸው ነው፣ ከፍ እያደረጋቸው። ይወርዳል በላያቸው ላይ። በእነዚህ በመርከብ ውስጥ ያሉትም ሰዎች ላይ እንደ ጉድ ነው ውሃው የሚወርደው በላያቸው ላይ። አስፈሪ ነው፣ ለነሱም ከባድ ነው። ግን ምን እያደረጋቸው ነው? at the same time ውሃው እነሱን ምን እያደረጋቸው ነው? ትግል ውስጥ ነው ያሉት። እነሱም ይወርድባቸዋል። ግን ምን ያደርጋቸዋል? at the same time ውሃው። አረ እናንተ ሰዎች አይሰማችሁ? መልእክቱንም እያገኛችሁት አይደለም መሰለኝ። እያነሳቸው ነው። እነዛኞቹን ግን ምን እያደረጋቸው ነው? እያንዳንዱን ህይወት ያለውን በሙሉ ምን እያደረገው ነው? እያጠፋው። እያጠፋ እያዳነ፣ እያጠፋ እያዳነ፣ እያጠፋ እያዳነ 40 ቀን ሙሉ ቆየ። ተራሮች ሁሉ ምን አሉ ነው የሚለው? ተሸፈኑ። እልፉ አስቡ፣ ተራሮች ሁሉ ተሸፈኑ። ውሃ እንዴ! እስቲ እኛ እኮ እዚህ በወጣቶች ክፍል ውስጥ ውሃ ገብቶ እኮ ተጨንቀናል እኮ። ለዚች መሬቷ ላይ ቢል የምትለው መከራችንን አይተን እና እስቲ ያስቡት ይሄን ቤት እዚህ ጋር ቢያልፉ እንዲህ አንገታችንን አድርገን ከዛ ደግሞ አልፎን ቢሄድ ከዛ አልፎ
ሮጣችሁ ፎቅ ላይ ትዊን ታወር ምናምን ለሄደን እንውጣ እንኳን ብትሉ የማይመለጥበት እኮ ነው። ተራራ ላይ ልወጣና ምልጥ ተብሎ እዛ ላይ ቢደርስ አይደርስብንም። የሚሞከረው እንደዚህ ነው አይደል? ወደ ከፍታ ቦታ ላይ ውሃ እየጨመረ ሲመጣ ከፍ ወዳለ ቦታ ላይ ነው እየመረጣችሁ የምትሄዱት። ብዙ ጊዜ ሰዎች አይታችሁ እንደሆነ ጎርፍ ምናምን በአንድ ከተማው ሲመጣ ተንጠልጥለው የሆነ ነገር ይዘው ከዛ ሄሊኮፕተር መጥቶላቸው ምናምን ያመልጣሉ። አሁን እንደሱም እንኳን ቢሆን ማንም ሄሊኮፕተር ማንም ምንም ሊያስመልጥ የማይችል ተራሮችን ሁሉ አለፈ ውሃው ብቻ እየሞላ መጨረሻ ላይ ጢም አለ። በምድር ላይ ከእጽዋትም ከእንስሳትም ከሰውም ምንም የተረፈ የለም። ሁሉም ምን አሉ? ውሃው ምን አደረጋቸው? በዛ በምድር ላይ በምድራዊ የህይወት ስርዓት ውስጥ የነበሩትን በሙሉ አጠፋቸው። ሰዎቹን ብቻ አይደለም ስርዓቱንም ነው አብሮ ያጠፋው። ምክንያቱም ስርዓቱ ሰዎች ውስጥ የተገነባ ነበር። እሱንም ነው አብሮ ያጠፋው። አት ሴም ታይም ግን በመርከብ ውስጥ የነበሩት ሰዎች ምንም ከታች ነው በዛ ዓለም ውስጥ ነበሩ። ከታች ከጥልቅ ከምድር ውሃው ምን ያረጋቸው? በላያቸው ላይ ሲወርድ ሲያነሳቸው፣ ሲወርድ ሲያነሳቸው፣ ሲወርድ ሲያነሳቸው፣ ሲወርድ ሲያነሳቸው። ይሄው ሰዎችን ያጠፋው ውሃ እነሱን ምን አረጋቸው? አይሰማኝም። አዳናቸው። በምን? በዚህ ይሄው ውሃ ሰዎችን አጥፍቷል። ስንትና ስንት ሺህ ወይ ሚሊዮን ሰዎችን አጥፍቷል። 8 ሰዎችን ግን ምን አደረጋቸው? አዳናቸው። ውሃ አዳናቸው። ማዳን ብቻ አይደለም፣ ከሁሉ ነገር በላይ አውጥቶ ምን አደረጋቸው? ቁጭ አደረጋቸው። በላይ ጫፍ ተንሳፈው። ከሚያጠፋው ውሃ በላይ ምን ሆነው ቁጭ አሉ? ተንሳፈው ቁጭ አሉ። እነሱ ራሳቸው እንደውም ጭራሽ ውሃው ላይ ተንሳፈው ቁጭ አሉ። ግን እስከ መጨረሻ እዚህ ከፍታው ቦታ ላይ እስኪደርሱ ድረስ ምን ውስጥ ነበሩ? እነሱም ውሃው ውስጥ ትግል ውስጥ ነው። ከላይ ይወርድባቸዋል፣ ከታችም አለ ውሃው፣ ከላይም አለባቸው፣ ከዚህም አለባቸው። ግን መጨረሻ ላይ ግን ቁጭ አሉ። መዳናቸው ምን ሆነ? እርግጠኛ ሆነ። ድነታቸው እርግጠኛ ሆነ። ከስንት ቀን በኋላ? ከ40 ቀን እና ሌሊት በኋላ። ያ የጨለማ ሰዓት፣ ያ ከባድ የመከራ ሰዓት፣ ያ የስቃይ ሰዓት ምን አለ? አለፈና አሁን ምን ሆነ? ለምስጋና፣ ለክብር፣ ለውዳሴ ወደሚያደርሳቸው ነገር ውስጥ ይዟቸው መጣ። እነዚህ ሰዎች እነዚህ 8 ሰዎች በምድር ላይ በነበሩ ጊዜ ምን ሲያደርጉ ነበር የኖሩት? እንዴት ምን ሲያደርጉ ነበር? መልካም ሲያደርጉ ነበር። መልካም ሲያደርጉ የኖሩ ሰዎች ናቸው። መልካም ስላደረጉ ከመከራው አመለጡ? በመከራ ውስጥ ነበሩ። እነሱም ውሃው ሲወርድ እነሱም በመከራ ውስጥ ነበሩ። ነገር ግን በመጨረሻስ ምን አደረጋቸው? አስመለጣቸው። በውሃው ምን አደረጉ? ዳኑ። እነሱ በውሃው ምን ሆኑ? ዳኑ። እነዛኞቹ ግን በውሃው ጠፉ። አሁን ብዙ ሀተታ ሳላበዛ ወደ ጴጥሮስ ልመልሳችሁ። እንመለስ። እሺ ይህም ውሃ ቁጥር 21 ላይ ቅድም ያነበኩትን እግዚአብሔር በትዕግስት ይጠብቃቸው የነበሩ እምቢተኞች ናቸው። በውሃ የዳኑት ጥቂት፣ ይኸውም 8 ሰዎች ብቻ ነበሩ። አዎ አየን። አሁን እኛም አየነው 8 ሰዎች ናቸው የዳኑት። ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናችኋል። አሁን ይሄንን ነው የምፈልገው።
ጥምቀት አይደለም እንነጋገር ጥምቀት ነው የምንነጋገረው። ይሄንን መስክሩ። ስለዚህ ምን ይላል? ያመነ የተጠመቀ። ስለዚህ የመጀመሪያው ነገር ቀደም በኖህ ላይ እንዳየነው ሰዎች ምን መሆን አለባቸው? ማመን አለባቸው። ማመን አለ። የሚያድነው ምንድነው? መጽሐፍ ቅዱስ እንደሚያስተምረን ሮሜም ገላትያም ሌሎችም ቦታ ላይ የሚያስተምረን ሰው በምንድን ነው የሚድነው? በእምነት ነው የሚድነው። ግን ለማመናችን ግን ማን ይወቅልን? አሁን ችግሩ እኮ ይሄ ነው። አንዳንዱ ሰው ሞያ በልብ ነው፣ በተለይ አበሻ ጋር ሞያ በልብ ነው ስለሚባል አረ ሰው ሁሉ ይወቀው፣ ሰይጣንም ይወቀው ማመንህን፣ መዳንህን፣ በክርስቶስ አምነ መዳንህን ትክክል ነው። በአንተና በእግዚአብሔር መካከል የተፈጸመ ነው። ግን ይኸው ሰው ሁሉ ይወቀው፣ ሰይጣንም ይወቀው፣ ዓለምም ይወቀው። እንዴት ይወቀው? ኖህ እኮ በእምነት አሳየ። ምን ውስጥ ገብቶ? መርከብ ውስጥ ገብቶ አዩት። ሁሉም ይሄ እብድ ገባ እንደ መርከቡ እያሉ ሰይጣንም እያየ ወይኔ ይሄ ሰውዬም እዚህ ገባ እያለ ዓለም ሁሉ እያየ ምን አለ? ማመኑን ጭራሽ ምን አደረገው? አስመሰከረው በግልጥ በአደባባይ። ልክ እንደዚሁ አሁን ለኛ መርከቡም አይደለም ምኑም አይደለም ምኑ ነው የሚለን መጽሐፍ ቅዱስ? ጥምቀት የትንሣኤ ምልክት ነው ነው የሚለን። ሮሜ 6 ላይ ስትሄዱ የሚነግረን ይሄ ነው። ቆላሲያስም ላይ ስትሄዱ ምዕራፍ 2 ላይ የሚነግረን ይሄንን ሐሳብ ነው። ስለዚህ ጥምቀት የውሃ ጥምቀት ስንወስድ ባይዘዌ ቅድም መግቢያው ላይ ዘለልኩት ሐሳቡን ጊዜ ለመቆጠብ ብዬ እንጂ ጥምቀት ባይዘዌ ጥምቀቶች ነው ቅድም ስንነሳ የተነሳንበት አይደል? ጥምቀቶች የሚለን ጥምቀት የመንፈስ ቅዱስ ጥምቀት አለ፣ የውሃ ጥምቀት አለ፣ እንደገና ደግሞ የመከራ ጥምቀት አለ። በሶስት አሳጥረን ብናየው ማለት ነው። አንዳንድ ጊዜ 7ም 8ም 9ም እየተባለ ይተነተናል። ግን ስትጨምቁት ግን የመንፈስ ቅዱስ ጥምቀት አለ። በእሳት በመንፈስ እግዚአብሔር ጌታ ኢየሱስ ክርስቶስ ዮሐንስ ምን አለ? እኔ በውሃ አጠምቃለሁ፣ ከኔ በኋላ የሚመጣው ግን በምን ያጠምቃል? በመንፈስና በእሳት ያጠምቃል። ስለዚህ ጌታ በመንፈስና በእሳት ያጠምቃል። ቤተ ክርስቲያንስ በምን ታጠምቃለች? በውሃ ታጠምቃለች። ለምን? ምክንያቱም ቤተ ክርስቲያን በዚህ ምድር ላይ ምንድናት? አምባሳደር ናት። የእግዚአብሔር አምባሳደር ናት። ስለዚህ ሰው በክርስቶስ ኢየሱስ ማመኑን መዳኑን ይመሰክራል። ከሚመሰክርበት አንዱ አደባባይ ላይ ሄዶ ሰዎች ጋር መመስከሩ ምናምን እሱ እንዳለ ሆኖ ግን የመጀመሪያ የመዳኑ ምስክርነቱ ከክርስቶስ ሞትና ትንሣኤ ጋር ይተባበራል። እኔ ክርስቶስ ነኝ፣ ከዚህ በኋላ የራሴም አይደለም የዓለምም አይደለም የሥጋም አይደለም የሰይጣንም አይደለም የክርስቶስ ነኝ። ይሄም መተባበሩን የሚገልጸው አሁን ከክርስቶስ ጋር መስቀል ላይ ሄደን አንሰቀል። እሱ ተሰቅሎልን ሞቶልን አብቅቷል። እኛ አመንን፣ እሱ እንዳንን በምን እንግለጽ? አዎ ውሃ ውስጥ ገብተን አብረን ክርስቶስ እንደሞተ እንደተሰቀለ እንደሞተና እንደተነሳ እንመሰክራለን። ስንገባ ውሃ ውስጥ ከክርስቶስ ጋር አብረን እንቆማለን። ስንሰምጥ ውሃ ውስጥ እንቀበራለን አብረን። ስንነሳ ክርስቶስ ከሙታን እንደተነሳ አብረን እንነሳለን። ሰይጣን ይቃጠላል፣ ዓለም ሰዎች ብዙ ጊዜ ልንገራችሁ፣ ሰዎች አያምኗችሁም እስክትጠመቁ ድረስ ነው የሚጠብቋችሁ። መዳናችሁ ችግር የለባቸው። ግን ምስክርነታችሁን በውሃ ጥምቀት ስታጸኑት ሰው ሁሉ የሚቃጠለው። እኛ በተጠመቅንበት ጊዜ አብሮን የተጠመቀ አንድ ወንድም ነበር። እስከዛን ጊዜ ድረስ ሚስቱ ማታምን ስለነበረች ይጠመቃል ብላ በፍጹም አልጠበቀችም። እና አያለው በአይኔ እስቲ ትጠመቅ እንደሆነ እውነት አንተ ትጠመቅ እንደሆነ አያለው ብላ አቆራርጣ የሚጠመቅበት ቦታ ድረስ አብራ መጣች። አይኗ እያየ ገባ ውሃ ውስጥ። አይኗ እያየ ተቀበረ። አይኗ እያየ ትንሣኤ ያገኘ። የዛለት እሷ ጌታን አገኘች። ኢየሱስ ጌታ ነው። የዛለት ህይወቷ ተቀየረ። ማለት ትልቅ ሲግኒፊካንት የሆነ ሚኒንግ እንዳለው ልነግራችሁ ነው። ጥምቀት ቀላል ነገር እንዳልሆነ ምስክርነታችሁ ካፋችን ከምንናገረው ከምንም በላይ በመጀመሪያ ደረጃ መዳኔ ከክርስቶስ ጋር ተሰቅያለሁ። እኔም አሁን ይያው ሆኜ አልኖርም። አሁን የምኖረው በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ የምኖረው እምነት ነው ብለን ውሃ ውስጥ ገብተን እንቀበር እንነሳ ቁርጥ ነው የሚልላቸው። ቁርጥ የዛለት ሰው ወሽመጧ ቁርጥ ነው ያለው። እውነቴን እኮ ነው የምላችሁ። በጣም ስለማቃቸው ወሽመጧ ቁርጥ ነው ያለው። አለች
ከዛ በኋላ ወንጌል ይሰበክ ነበርና ስትሰማ የሐዋርያት ሥራ የኢትዮጵያው ጃንደረባ ነበር የሚሰበከው እና ስትሰማ እራስ እንዴ ዛሬ ለኔ ነው እንደሚነገረው ብለ ማን ነው የመከረው ማን ነው የነገራቸው ብላ ዝም ብላ ስትሰማው አለችና ጌታን የምትቀበሉት የመጀመሪያ ጆሮ ያወጣችሁ ሰው አረሳውም። በእውነት ነው የምላችሁ የመጀመሪያ እኔ ማመን ያቃተኝ እውነት ከልቧ ነው ብያለሁ። ግን የዛለት ተቆረጠ ወሽመጤ ቁርጥ አለን ያለችን ስትነግረን ስትመሰክርልን ወሽመጤ ቁርጥ አለ። ምክንያቱም አላመንኩም አለች። እስከዛን ቀን ድረስ ውሃ ውስጥ ገብቶ እሱ ያ የነበረንን ያንን ሃይማኖታችን ምናምን ጥሎ እና እዚህ ውስጥ ይገባል እንደው አያደርጋትም የዛለት አያደርጋትም ብዬ ነው የሄድኩት አለች። ግን የዛለታ ቁርጥ ኢየሱስ ጌታ አያችሁ። ህብረታችንን አንድነታችንን ከሱ ጋር ስናደርግ ሲገለጽ ሰው ሁሉ ምን ያደርገዋል ያየዋል። ሰይጣንም የዛን ጊዜ አይደል ድሮ እኮ ቸርች እዚህ ሰው ሊጠመቅ ሲል እባካችሁ ጸሎት ይጸልያል። ለምን ያን ጊዜ ይጠፋል። አንዳንዴ ሰው ወዴት የት እንደሚገባ ማይታው። ምክንያቱም ሁሌ ጥያቄ ነው። ሰው ተምሮ የመጨረሻ የጥምቀት ቀን ስለ ጥምቀት ርዕስ በመናስተምርበት ጊዜ ሁሌ ጊዜ ችግር ነው። እንደው እቺ ነገር ቆይ በኋላ ላይ አስቤበት እንደዚህ ብዬበት የሚል ማለት ነው። ከባድ እንደሆነ ወቁት። ቀላል ይመስላል ግን ከባድ። ለምን መሰላችሁ? ቅድም ብያችኋል። ህሊና ውስጥ ቼንጅ ለውጥ ትልቅ ስራ የሚሰራበት በእምነታችን የተሰራበት ነገር የሚገለጥበት ስለሆነ ብዙ ጊዜ ቻሌንጅ አለ። ቀላል ይመስላችኋል። ብዙ ሰው ማመኑን አምኖ ይሄኛውን ነገር ግን አይ እኔ በልጅነት ይሄን አድርጌያለሁ እንትን ብለውኛል እኮ በዛ እንደዚህ ብያለሁ በዛ ተደርጌያለሁ ተረጭቻለሁ እንደዚህ ተደርጌያለሁ ማአት ነገር ነው ያለው። ናናናና ትቀበራለህ ትመጣለህ ትገባለህ ከክርስቶስ ጋር። ምክንያቱም እንደዛ ካልሆነ በስተቀር አይገለጥም። ኢየሱስ ጌታ ነው። እሺ ቆመን እንጸልያለን።